በዚያም ይላል ከ38 ዓመት ጀምሮ በደረዳኛ ባልጋ ቁራኛ ተጣብቆ ይኖር የነበረ አንድ ድዊ ታማሚ በሽተኛ ሰው ነበረ። ታሪክ ተለወጠ፣ ነገር ተገለበጠ። 38 ዓመት ሙሉ የተሸከመውን አልጋውን የተኛበትን አልጋውን እሱ ደግሞ በተራው ተሸክሞት ወደ ቤቱ መሄድ ጀመረ። ሰው ሲጨርስ እግዚአብሔር መስራት ይጀምራል። እሱ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ መምህር በቀለ ተሰማ የዚሁ ካቴድራል አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንንም ያሳትፈን። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም በጤና አደረሰን አደረሳችሁ። ጾሙን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ትፈቅድሞ ትቤያው ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6። ለዛሬው አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ስርዓት መሰረት የዚህ የዐቢይ ጾም 4ኛው ሰንበት እንደ አባታችን እንደ ኢትዮጵያዊው እንደ ቅዱስ ያሬድ ባህል መጻጉዕ ይባላል። መጻጉዕ ማለት ድዊ፣ በሽተኛ፣ ታማሚ ማለት ነው። በተለይም ቅዱስ ያሬድ በጾመ ድጓው በዚህ በ4ኛው የዐቢይ ጾም ሰንበት ሲዘምር ይህንን የመዝሙሩ መክፈቻ አድርጎ አንስቶታል። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት በሙሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ ዕውራንን እንዳበራ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ ብዙ
ግብረ ተአምራት አድርጎ ለሕሙማን እረፍት ጤንነት እንደሰጠ የሚታሰብበት ሰንበትና ሳምንት ነው። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በተለይም በየዓመቱ በዐቢይ ጾም አራተኛው ሰንበት የሚነበበው የቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ነው። ለዚህ ነው እኛም ይህንን ያነሳ ነው። ትፈቅድኑ ትብለው ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ይህ ታሪክ በቆሞ ምን እንደሚመስል እንመለከታለን። ሁለተኛ የታሪኩን ምስጢራዊ ትርጉም እንመለከትና ዛሬ በፍጻሜው እኛ ከዚህ ታሪክ ልንማር የሚገባው ምን እንደሆነ ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን ሆነን ዘንድ ጥቂት ነገር ከታሪኩ ክፍል አንስተን እንመለከታለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 2 ጀምሮ እንዲህ ብሎ ይጀምራል። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተስዳ የምትባል አንዲት መጠመቂያ ነበረች ነው የሚለው። ኢየሩሳሌም በአጥር የተቀጠረች ናት። 8 በሮች አሏት። ከ8ቱ በሮች አንዱ በር የበጎች በር ይባላል። በመጽሐፈ ነህምያ ምዕራፍ 3 ቁጥር 1 ጀምሮ የተመዘገበውን መመልከት ይቻላል። ይህ የበጎች በር ተብሎ የሚጠራው በር በብሉይ ኪዳኑ ለኃጢአት ስርየት መስዋዕት ሆነው ይቀርቡ ዘንድ በጎች የሚገቡበት በር ነበረ። ስለዚህ ነው የበጎች በር የተባለው። በዚያ በበጎች በር አጠገብ በዕብራይስጥ ቤተስዳ የምትባል አንዲት መጠመቂያ ነበረች ነው የሚለው። አማርኛ መጽሐፍ ቅዱስን ስናየው ቤተሳይዳ ይላል። ቤተሳይዳ የቃሉ ትርጉም የአሳ አጥማጆች ቤት ማለት ነው። ጥንት ቃሉ ግን ቤተስዳ ነው። በግዕዙ ቤተሳዊን ይለዋል። የምህረት ቤት፣ የፈውስ ቤት፣ የስርየት ቤት፣ የድኅነት ቤት ማለት ነው። በዚህም ይላል 5 እርከኖች ወይም መመላለሻዎች ነበሩባት ይላል። በልዩ ልዩ አይነት ደዌያት የተያዙ ድውያን በዚያ ጤና ሽተው ፈውስ ፈልገው ይተኙ ነበረ ይላል። አይነ ስውሮች፣ አንካሶች፣ ሰውነታቸው የሰለለ ልምሾች፣ ሰውነታቸው ያበጠ የተድበለበለ በልዩ አይነት ደዌያት የተያዙ ድውያን በዚያ ይገኙ ነበረ። የእግዚአብሔር መልአክ አንዳንድ ጊዜ ከሰማይ ይወርድና መጠመቂያይቱን ያናውጥ ነበረ ይላል። መልአኩ ስለ 2 ነገር ይወርዳል። በመጀመሪያ ለቀድሶተ ማይ ይወርዳል። ውሃውን ሊቀድሰው ሊባርከው ሀብተ ፈውስ ሊያሳድርበት። ሁለተኛ ለአይርጎተ መስዋዕት ይወርዳል። መስዋዕቱን ሊያሳርግ ይወርዳል። መልአኩ መውረዱ የሚታወቀው በውሃው መናወጥ ነው። መልአኩ ወረደ ማለት ውሃው ተናወጠ ማለት ነው። ያን ጊዜ ተሽቀዳድሞ ውሃው መናወጥ በኋላ በመጀመሪያ የገባ ማንኛውም ድዊ ከማንኛውም አይነት ደዌ ጤና ይሆን ነበረ ይላል። ስለዚህ ያንን ዕድል ለማግኘት ይሽቀዳደሙ ነበረ። አንድ ሰው ብቻ ነው የሚድነው። ሁለተኛ፣ ሶስተኛ ሰው በአንድ ጊዜ አይድንም። ሌሎች ለመዳን ሌላ ቀን ይጠብቃሉ። እንደገና
ሌላ ጊዜ የእግዚአብሔር መልአክ ከሰማይ እስኪወርድና ሚካኤልን እስኪያናውጥ ይጠብቃሉ። ለምንድን ነው አንድ ሰው ብቻ ይድን የነበረው ሁለተኛ ሶስተኛ የማይድነው ቢሉ ምክንያቱ እንዲህ ነው። በብሉይ ኪዳን ፍጹም የኃጢአት ስርየት እንዳላገኘን ያጠይቃል። የብሉይ ኪዳኑ መስዋዕትና አገልግሎት የተነጠቅነውን ልጅነት አላሰጠንም። የተገፈፍነውን ጸጋ መልሶ አላለበሰንም። ነፍሳትን ከሲኦል ከባርነት ቤት ነፃ አላወጣም። የተዘጋችውን ገነት አላስከፈተም። ፍጹም አልነበረም መስዋዕቱም አገልግሎትም። ያ ስም ማጤስ ደም ማፍሰስ የሞት አገልግሎት ነበር። ስለዚህ ነው አንድ ብቻ የሚድነው፣ ሁለተኛ በዛ ቀን የማይድነው። ሁለተኛ ምክንያት አንድም መዳኑ ለምልክት ነው። እግዚአብሔር ፈጽሞ ሕዝቡን እንዳልተወ አንድ ሰውም ባይድን ኖሮ እንዲህ ይሉ ነበር ቤተ እስራኤል፣ አምላካችን እግዚአብሔር በአባቶቻችን ዘመን ነበረ እንጂ እኛንማ ትቶናል፣ ጨክኖብናል፣ የታለ ምሕረቱ የታለ ታምራቱ እንዳይሉ ለምልክት እንዲሆን አንድ ሰው በአንድ ጊዜ ይድን ነበረ። በዚያም ይላል ከ38 ዓመት ጀምሮ በደረዳኛ ባልጋ ቁራኛ ተጣብቆ ይኖር የነበረ አንድ ድውይ ታማሚ በሽተኛ ሰው ነበረ ነው የሚለው። መጻጉዕ የሚለው መጠሪያ ስሙ አይደለም። መጻጉዕ ማለት በደረዳኛ ባልጋ ቁራኛ የተያዘ ድውይ ማለት ነው። ታማሚ ሰው ማለት ነው። በሽተኛ ሰው ማለት ነው። አንዳንዶች የሰውየው መጠሪያ ስም መስሏቸው መጻጉዕ እያሉ ያነሳሉ። ግን አይደለም፣ መጽሐፍም አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ዘመን ታሞ እየተሰቃየ በዚያ እንዳለ አውቆ ይላል። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለምና እሱ ከድርጊት በፊት የሚያውቅ አምላክ ነው። እሱ ከቃል ከንግግር በፊት የሚያውቅ አምላክ ነው። እርሱ ከሐሳብም በፊት የሚያውቅ አምላክ ነውና ማንም ሊነግረው ስለማያስፈልገው ቀርቦ ጠየቀው እንዲህ ሲል፣ ትፈቅድኑ ትሕያው አለው። ልትድን ትወዳለህን አለው። ርዕሳችን ነው። ስለምን ጠየቀው? ልድንማ ባይወድ ኖሮ በዚያ በቤተስዳ በመጠመቂያይቱ ስፍራ ይገኝ ነበር እንዴ? ለምን የጠየቀው? ይሄ ማንም እንኳን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ የሆነ አምላክ ቀርቶ ማንም ያውቃል ሊድን እንደሚፈልግ። ለምን ነው ጥያቄውን ያነሳው? ምክንያቱ እንዲህ ነው። በመጀመሪያ አስፈቅዶ ለማድረግ ነው። የኛ አምላክ በነጻ ፈቃዳችን ውስጥ ጣልቃ አይገባም። ለጥቅማችን እንኳን አያስገድደንም። ፍጹም ነጻነት የሰጠን አምላካችን እግዚአብሔር ነው። የመጀመሪያ ምክንያት ነው። ሁለተኛው ምክንያት ይህ ሰው ነገ የሚያደርገውን ስለሚያውቅ ኋላ እንመጣበታለን። ሳይጠይቀኝ ሳያስፈቅደኝ ነው ያዳነኝ አልጋዬን ያሸከመኝ ብሎ ይመሰክርበት ዘንድ ነበረና በሐሰት ምክንያት ለማሳጣት ኃላፊነት እንዲወስድ ተጠያቂ ለማድረግ አምላካችን ጠየቀው። ሌላው ይህ ሰው ተስፋ የሚያደርገው መጠመቂያይቱን ብቻ ነበረ። ከመልሱ እንረዳለን። ነገር ግን ተስፋውን ከመጠመቂያይቱ ላይ አንስቶ በሚያድነው በአምላኩ ላይ እንዲያደርግ መድኃኒት የሆነው አምላካችን ኢየሱስ ክርስቶስ እሱን ፍለጋ በበጎች በር ገብቶ ያናግረዋል። ተስፋውን ለመቀጠል ነው። ፍጹም ፈውስ ሊሰጠው ነው። ሊያድነው ነው። ከስቃዩ ሊገላግለው ነው የሚጠይቀው። ተስፋ የቆረጠ ሰው ነበረና
የተቆረጠውን ተስፋ ሊቀጥልለት ሁሉ ነገር ያበቃለት በቃ እንደ ሰውዬው የሚያድነኝ የሚረዳኝ ሰው የለም ብሎ ተስፋው የተሟጠጠ ሰው ነበርና ፈልጎት ሄደ። ሌላው አውቃለሁ ሁሉን ነገር ብሎ ስራውን አይተውምና ይጠይቀዋል። ሰውየውም ይመልሳል እንዲህ ይላል፣ እነሆ ውሃው በተናወጠ ጊዜ ነው የሚለው ሰውየው። መልሱ ነው። ሰውየው ይላል ቃሉ ውሃው በተናወጠ ጊዜ። ውሃው ምን ባለ ጊዜ? በተናወጠ ጊዜ። አያችሁ፣ ልቡ እዚያ ላይ ነው በቃ ያለው ነገር፣ ሌላ ቦታ አይደለም። የሚያናገረው እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስላላወቀው እኮ ነው። በእውነት ከሥጋም ከነፍስም ደዌ የሚያድን መድኃኒት የሆነ አምላክ ነው የሚያናገረው። ውሃው በተናወጠ ጊዜ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም አለ። ሰብ አልቤ አለ። ሰው የለኝም አልቤሰብ ሰው የለኝም። ምንም ያደርገኝ ወደ መጠመቂያይቱ የሚጨምረኝ የሚያኖረኝ ሰው የለም። ውሃ በተናወጠ ጊዜ የምድነውማ በመጠመቂያይቱ ውሃ ብቻ ነው ማለት እኮ ነው። የሚያኖረኝ ሰው የለም ማለት ነው። ይቀጥላል። ብሶቱን ነው የሚናገረው። እኔ ቀድሜ እዚህ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። እኔ እዚህ ቀድሜ ያለሁኝ ደጅ ጠናለሁ መጠመቂያይቱን ተስፋ አድርጌ፣ ነገር ግን ከኔ በኋላ የመጣው መጠመቂያይቱ ስትናወጥ ቀድሞ ይገባና ብሎ ይሄዳል። እኔ ግን እዚህ ዘመን አስቆጥራለሁ። ለምን? ሰው የለኝም። ስለዚህ ምድነው ሰው አንስቶ ወደ መጠመቂያይቱ ሲጨምረኝ ነውና ሰው ስጠኝ አለው። መጀመሪያ ይሄ ነው እንግዲህ ሰው ስጠኝ ማለቱ ነው። ከ5 ገበያ በላይ ሕዝብ ይከተለው ነበረ። ሰው ዘዝልኝ ነው። ያም ካልሆነ አንተው ራስህ አንስተህ መጠመቂያይቱ ውስጥ ጨምረኝ፣ ከዚያ በኋላ ድናለሁ ሲል ነው። ተስፋ ሁሉ አሁን ሰው የለኝም ሰው ስጠኝ ነው። በቃ በሰው ላይ ነው ተስፋው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከሰው ሐሳብ ውጪ ነው የሚሰራው። እሱ እንደፈቀደ ያደርጋል፣ እንደወደደ ያደርጋል። ስለዚህ ወደ መጠመቂያይቱ የሚጨምረውም ሰው አልሰጠውም፣ ወይም እሱ አንስቶ ወደ መጠመቂያይቱ ውስጥ አልጨመረውም። ነገር ግን እንዲህ ብሎ ተናገረው፣ ተነስ ወንሳ አራተከ ገቡር አለው። ተነሳና አልጋህን ተሸክመህ ሂድ አለው። ያን ሰው ቁርጭምጭሚቱ ጸንቶለት ወገቡ ቀንቶለት ጥግ ወይም ድጋፍ ሳይሻ አፈፍሎ ተነስቶ ቆመ። ቃሉ እንደውም ምን ይላል? ሰውየውም ወዲያው ዳነ ነው የሚለው፣ ተረፈ ደዌም የለም። ከዚያ በኋላ አልጋውንም የሚያሸክመው ረዳት ሳያስፈልገው አልጋውን ብድግ አድርጎ አንስቶ ተሸክሞ ወደ ቤቱ መሄድ ጀመረ። ታሪክ ተለወጠ፣ ነገር ተገለበጠ። 38 ዓመት ሙሉ የተሸከመውን አልጋውን የተኛበትን አልጋውን እሱ ደግሞ በተራው ተሸክሞት ወደ ቤቱ መሄድ ጀመረ። ሰው ሲጨርስ እግዚአብሔር መስራት ይጀምራል። እሱ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። የኛ አምላክ የሚረዳንና የሚረዳን ነው። ይሄን ሰው የሚረዳው ሰው አልነበረም። ሰው የለኝም ነው ያለው። የሚረዳውን ሰው አልነበረም። ሁለቱንም ያጣ ነው። ሰው የለኝም። ምን የሚለኝ ሰው? የሚረዳኝ ሰው የለኝም። በቃ የሚረዳኝ ሰው የለም። ሰው ሁሉ ቤተዘመዶቹ ሁሉ ሰልችተዋል፣ ታክተዋል፣ በቃ ትተውታል። በደዳኛ ባልጋ ቆራኛ ተይዞ የሚማቅቅ የሚሰቃየን ሰው ማን ይፈልገዋል? ሰው የለኝም። በቃ የሚረዳኝ ሰው የለም። የሚረዳኝ ብቻ አይደል፣ የሚረዳኝም ሰው የለኝም። ሰው ስጠኝ ነው ያለው። ወገኖች፣ አንዳንድ ጊዜ ሰዎች ላይረዱን ይችሉ ይሆናል።
ሰዎች ላይረዱን ይችሉ ይሆናል። ግን አይዟችሁ የሚረዳንና የሚረዳን አምላክ አለን። እስካለንበት ድረስ ይመጣል። ሰዎች ጥለውናል፣ ትተውናል፣ ረስተውናል፣ አልፈውን ይሄዱ ይሆናል። የኛ አምላክ ግን ወዳለንበት ቦታ ይመጣና ታሪካችን ይለውጣል፣ ነገራችን ይገልብጣል። የሚገርም ነው። ከአይምሮ በላይ ነው። ከመቅጽበት ድኖ ወደ ቤቱ መሄድ ጀመረ። ያ ቀን ሰንበት ነበረ ይላል። የብሉይ ኪዳን ሰንበት፣ የአይሁድ ሰንበት ዕለተ ቅዳሜ ነበር። አይሁድ እንዲህ ያሉት አልጋህን ልትሸከም አልተፈቀደልምና አስቀምጣሉት። በጣም ያሳዝናል። የእሱ መዳን እኮ ምንም አልደነቃቸውም፣ አልገረማቸውም። እነሱ ወግ አጥባቂዎች ስለሆኑ፣ ግብዞች ስለሆኑ እንዴት በዕለተ ሰንበት አልጋህን ተሸክመህ ትሄዳለህ? አልተፈቀደልም። ሕግ ያውቃሉ፣ ሕግ ይጠነቅቃሉ፣ ስርዓት ይጠነቅቃሉ። ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ ብሎ ተናግረዋል። ትንቢተ ኤርምያስ ምዕራፍ 17 ቁጥር 21 ጀምሮ የተመዘገበውን ኃይለ ቃል መመልከት ትችላላችሁ። እግዚአብሔር እንዲህ ይላል ነው የሚለው፣ ለራሳችሁ ተጠንቀቁ፣ በሰንበትም ቀን ሸክም አትሸከሙ፣ በኢየሩሳሌምም በሮች አታግቡ፣ ከቤቶቻችሁም አታውጡ። እነሆ በሰንበትም ቀን ስራን ሁሉ አትስሩበት ይላል። ይህንን ያውቃል። ስለዚህ ከዚህ አንስተው ነው በሰንበት ቀን አልጋህን እንድትሸከም አልተፈቀደልም፣ አስቀምጠውት። ሊደንቃቸው የሚገባ ነገር ግን ነበረ። አንተ በድዳኛ በአልጋ ቁራኛ ተጣብቀ የምትኖር ድውይ ነበርክ። ማን ነው ያዳነህ? ከመዳንም በላይ ደግሞ አልጋህን ተሸክመ እንድትሄድ ለዚህ ክብር ያበቃ ማን ነው ብለው ሊጠይቁት ይገባ ነበር። እነሱ ግን ጉዳያቸው ከተሸከመው አልጋ ጋር ነው እንጂ ለሱ ከተደረገለት ምሕረት ቸርነት ጋር አይደለም። የእግዚአብሔርን ማዳን አይደለም የሚያስቡት። አልጋህን ማን እንድትሸከም ፈቀደልህ? አውርድ ነው ያሉት። ምን አለ ያ ሰው? ያዳነኝ ያ ሰው አልጋህን ተሸከምና ሂድ አለኝ አለ። አልጋዬን ያሸከመኝ አልጋህን ተሸከም ያለኝ ያዳነኝ ያ ሰው ነው አለ። አስተውሉ። እሱም ኃላፊነት ላለመውሰድ ተጠያቂ ላለመሆን ተጠያቂነቱን ኃላፊነቱን በአምላካችን ላይ ያደረገ። እኔ አይደለም አልጋዬን የተሸከምኩት በእኔ ፈቃድ እኔ ወድጄ አይደለም፣ ያዳነኝ ያ ሰውን አልጋን ተሸከምና ሂድ ያለኝ ብሎ ራሱን ከተጠያቂነት ነፃ ለማድረግ ሞከረ። ይህ ነው እንግዲህ ችግሩ። እሱም እኮ መልስ ነበረው፣ በደንብ አድርጎ መመለስ ይችል ነበር። እንዴ ይልቅስ በእኔ መዳን ልትደነቁና ልትገረሙ ከዚያም ልትደሰቱ ይገባችሁ ነበረ። እንኳን እግዚአብሔር ለዚህ ክብር አበቃ፣ እንኳን እግዚአብሔር አዳነህ። ግን ማን ነው ያዳነህ? እንዴት ነው ያዳነህ ብላችሁ ልትጠይቁኝ ሲገባችሁ እንዴት ስለተሸከምኩት አልጋ ትጠይቁኛላችሁ ነው። በደንብ አስረግጦ መመለስ ይችል ነበር። ሙሉ ሰው ነው። ግን እሱ የአልጋው መሸከም ጉዳይ ጥያቄ ስላስነሳ እኔ አይደለሁም ያዳነኝ ሰው ነው አልጋዬን ያሸከመኝ ብሎ ተጠያቂነት ወደ እሱ አደረገ። ያ ሰው ማን ነው አሉት ይላል። እነሆ በጣም ብዙ ሰው ስለነበረ ይላል። ኢየሱስ ክርስቶስም ፈቀቅ ብሎ ስለነበረ ማን እንዳዳነው አላወቀም ይላል። ደግሞ ሌላ የሚያሳዝን ነገር ነው። በዚህ ሰው ሕይወት ውስጥ እንኳን ከ38 ዓመት ስቃይ ህመም በኋላ ያዳነውን አምላኩን ቀርቶ እንዲሁ ጥቂት ውለታ የዋለ ሰው እንኳን ውለታው ይረሳል እንዴ?
መንገድ ጠፍቶብን እንኳን መንገድ ያሳየ ሰው እኮ ውለታው አይጠፋም። ከዚህ በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አገኘውና በመቅደስ አገኘውና እንዲህ ብሎ ተናገረው። እነሆ አሁን ድነሃል አለው። ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ አለው ነው የሚለው። ከዚህ የባሰ ምን አለ? እሱ 38 ዓመት ሙሉ ተሰቃይቷል፣ ታሟል። ከአልጋ ጋር ተጣብቆ ነው የኖረው ሲጨነቅ። የሰው ዕድሜው 70 ዓመት ነው ይላል መጽሐፍ። ቢበረታ 80 ነው ይላል። ቢበዛ ደግሞ መከራና ድካም ነው ይላል። ዓይን ይፈዛል፣ ሰውነት ይደነዝዛል፣ ጉልበት ይደክማል፣ አቅም ይጠፋል። እንግዲህ ሰው 75 እንኳ ዓመት ይኖራል ቢባል እኮ ከ75ቱ ዓመት 38ቱን ዓመት ታሟል። ከዕድሜው ግማሹ በላይ ተሰቃይቷል። ከዚህ በኋላ በስጋ ቢታመምም ምንም እንደ ቀድሞ አይደለም ህመሙ የሚሆነው። የበለጠውን ከዕድሜው የበለጠውን ስለታመመ ማለት ነው። መዝሙር 89 ቁጥር 10 ላይ የተመዘገበ ይልቃል። ግን ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ ማለቱ እንዲህ ነው። የመጀመሪያው ደዌ የሥጋ ነበረ። የሥጋ ደዌ ሥጋን ለሞት ነው የሚዳርገው። የነፍስ ደዌ ግን ኃጢአት ነው። ኃጢአትም ለዘላለም ሞት ነው የሚዳርገው ሲለው ነው። ለምን መጽሐፍ እንደዚህ ይላል? ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የተመዘገበ ኃይለ ቃል ነው። አምላካችን እግዚአብሔር ሁላችንንም ከዘላለም ሞት ያድነን። የነፍስ ከሥጋ መለየትም ለማንም አይቀርም። አማንም ከሃዲም ቅዱስም ርኩስም ጻድቅም ኃጥእም ቡሩክም እርጉምም ሁሉም ሰው ይሞተዋል እሱን ጊዜውን ጠብቆ። ይላል መጽሐፍ የኃጢአት ደመወዙ ሞት ነው ይላል ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 23 ላይ የመዘገበው ነው። ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ ሲለው ለዘላለም እንዳትሞት ወደፊት አትበድል ኃጢአት አትስራ አለው። ያ ሰው ግን ወዲያው ነው ጊዜም አልፈጀበት ሄዶ አልጋውን ያሸከመው ኢየሱስ ክርስቶስ እንደሆነ ለአይሁድ ተናገረ። እንዲህ አላቸው፣ ያ አልጋህን ያሸከመ ማን ነው ብላችሁ ጠይቃችሁ ነበረ። ያ ሰው እኮ ስሙ ኢየሱስ ይባላል አላቸው። ወዲያው ነው የጀመረው በቃ። ከዛ አይሁድ ሰንበትን ስለሻረ ነው የሚለው ቃሉ በእነሱ አስተሳሰብና አነጋገር ማለት ነው። ሰንበትን ስለሻረ ሊገድሉት ይፈልጉት ነበር፣ ያሳድዱትም ነበረ። አንድ ምክንያት ያዙ አሁን። ለምን በሰንበት በሽተኛ ዳን አይደለም ያሉት፣ በሰንበት አልጋ አሸከመ። ይሄ ነው አልጋ አሸከመ። ምክንያት ነው የሚፈልጉት እነሱ፣ ሰበብ ነው የሚፈልጉት። እሱን ሰንበት የሚሽር ሰንበት የሻረ አሉት። እሱስ እግዚአብሔር ሰንበት ነው፣ የሰንበት ጌታ ነው፣ የሰንበት ፈጣሪ፣ የሰንበት ሰሪ ነው እንጂ ሰዓሬ ሰንበት አይደለም። ሰንበትን የሻረ የሚሽር አይደለም። እንደውም አባታችን ቅዱስ ያሬድ በዚሁ በዐቢይ ጾም 4ኛው ሰንበት የዘመረው ይህን አንስቶ ነው። የመዝሙሩ ርዕስ ራሱ አምላኩሰ ለአዳም ይላል። አምላኩሰ ለአዳም ለዕረፍት ሰንበተ ገብረ ይላል። የአዳምስ አምላኩ የአዳምስ ፈጣሪ ሰንበትን ለዕረፍት ፈጠረ፣ ሰራ፣ አዘጋጀ ነው የሚለው። አምላካችን ኢየሱስ ክርስቶስ ሰንበትን ተረጎመ እንጂ አልሻረም። ሰንበት የሚለውን በዕብራይስጡ ሻባት ይለዋል። ሻባት ማለት ማረፍ ነው፣ እረፍት ነው። ለበሽተኞች እረፍት በመስጠት ሰንበትን ተረጎመ እንጂ አልሻረም።
ግን ሰንበትን የሚሽር ነው የሻረ ነው አሉት። በጣም እኮ ያሳዝናል። እነሱ ከሱ በላይ ስለ ሰንበት የሚቆረቆሩ ሆነው ቀርቡ። ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። በሰንበት መልካም ነገር ማድረግ ተፈቅዷል። በሰንበት ድውያንን ነው የፈወሰው፣ ጎባጦችን ነው ያቀናው፣ ሽባዎችን ነው የረታው፣ ዕውራንን ነው ያበራው። ተነስና አልጋህን ተሸከምና ሂድ ነው ያለው። እረፍትን የሰጠው ይሄ ደግሞ ያስመሰግነዋል እንጂ አያስጠይቀውም። አንድ ክስ አሳልፈው ሊሰጡ ባሉ ጊዜ፣ ሰቅለው ሊገሉት ባሉ ጊዜ የሚከሱበት ክስ ያዙ። ክሱ ምንድነው? በሰንበት አልጋ አሸክሟል። ሌላውስ ለዚህ ምስክር ማን ነው? ያ የዳነው ሰው ምስክር ሆኖ ሊቀርብ እኮ ነው። አምላካችን ኢየሱስ ክርስቶስ ግን እንዲህ አለ፣ አወይ እስከ ጊዜ ይገብር ወአነሂ ከማሁ እገብር አለ። አባቴ እስከ ዛሬ ድረስ ይሰራል አለ፣ እኔም ደግሞ እሰራለሁ አለ። አዎ አባቴ ብሎ የባህሪ አባቱ እግዚአብሔር አብን አነሳ። እግዚአብሔር ወልድ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ነው፣ የበኩር ልጁ ነውና በባህሪ የሚተካከለው በመልክ የሚመስለው ልጁ ነውና አባቴ ብሎ እግዚአብሔር ወልድ የባህሪ አባቱ እግዚአብሔር አብን አነሳ። አባቴ እስከዛሬ ይሰራል። ምን ማለቱ ነው? አንዳንድ ጊዜ መልአኩን ከሰማይ እየላከ ውሃውን መጠመቂያይቱን እያናወሰ ይፈውሳል፣ ያድናል፣ ታምራት ያደርጋል። እኔም ደግሞ እሰራለሁ። ይኸው ተነሳና አልጋን ተሸክመ ሂድ ብዬ እፈውሳለሁ፣ እሰራለሁ። እኔና አብ አንድ ነን ብሏል። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ በስልጣን በባህሪ በመለኮት በአገዛዝ በመንግስት ይህን ሁሉ በመሳሰለው አንድ አምላክ አብ ወልድ መንፈስ ቅዱስ ዘላለም ቅድስት ሥላሴ ለአብ ያለ ሁሉ የኔ ነው ብሏል። በዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ የተመዘገበ ኃይለ ቃል ነው። ለአብ ያለ ሁሉ የወልድ ነው፣ ለአብ ያለ ሁሉ የመንፈስ ቅዱስ ነው። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። ቤተ አይሁድ ግን ይሄንን አላመኑም፣ አያውቁም። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ ጊዜ አይሁድ እንዲህ አሉ ነው የሚለው፣ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገርሙት አብዝተው ይፈልጉት ነበር ይላል። ሰንበትን ሻረ፣ በሰንበት አልጋ አሸከመ ብቻ ብለው አይደለም። እንዴት ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላላሉ። አንዱ ደግሞ የክሱ ምክንያቴ ነው። እነሱ የመሰላቸው የዮሴፍ ልጅ ነው፣ ተሰናክለውበታል። ፍጡር ብለው የዮሴፍ ልጅ ብለው ተሰናክለዋል። መጽሐፍ እንደዚህ ይላል፣ በኔ የማይሰናከለው ሁሉ ብፁዕ ነው ይላል አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ ተመዝግቧል። ጸሐፍት ፈሪሳውያን ቤተ አይሁድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልደ ዮሴፍ የዮሴፍ ልጅ ብለው ሩቅ ዮሴ ፍጡር ብለው ተሰናክለዋል። ኧረ ከዚያም አልፎ ጋኔን ያደረበት ያበደ ባጋንንት አለቃ በብዔልዜቡል አጋንንት ያወጣል ታምራት ያደርጋል ብለው ተሰናክለውበታል። እሱስ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ፍጡር አይደለም፣ ፈጣሪ አምላክ ነው።
ለማኝ አይደለም፣ ተለማኝ የሆነ አምላክ ነው። ዛሬም ብዙዎች የሚሰናከሉ አሉ። እግዚአብሔር አምላካችን ሁላችንንም ከመሰናክል ያድነን። ተለማኙን አምላክ ለማኝ፣ ተማላጁን አምላክ አማላጅ፣ ፈጣሪ አምላክ ኢየሱስ ክርስቶስን ፍጡር የሚሉ የዘላለሙን አምላክ የዘላለሙን ንጉሥ 1000 ዓመት ገዝቶ ስልጣኑን ለአባቱ ያስረክባል የሚሉ በአባቱ ዙፋን ስር እየወደቀ እየተነሳ ይቃትታል፣ ይማልዳል፣ ይጸልያል የሚሉ ሰዎች አሉ። ምን ነገር ይሰማልን? ስሙን ይጠራሉ፣ መጽሐፍ ይጠቅሳሉ፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል መጽሐፍ። 2ኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የተመዘገበ ኃይለ ቃል ነው። እስቲ ከኔ ጋር በሉ፣ የአምልኮት መልክ በሉ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ይህን የሚለው ቃሉ መልክ አላቸው። ስሙን ሲጠሩ የአምልኮት መልክ አላቸው። መጽሐፍ ቅዱስ ሲጠቅሱ የአምልኮት መልክ አላቸው። ኃይሉን፣ ጌትነቱን፣ የባህሪ አምላክነቱን ግን ክደዋል። እነሱ ተሰናከሉ። እሱ እኮ ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነው። ወልደ እግዚአብሔር ሕያው ነው። ወልደ ማርያም ስግው ነው። ሊቀ መላእክት ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ባበሰራት ጊዜ እንዲህ ያለ፣ እስቲ ከኔ ጋር በሎ፣ ካንቺ በሎ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ተመዝግቧል። ካንቺ የሚወለደው ቅዱሱ የማን ልጅ ነው? የእግዚአብሔር አብ ልጅ ነው። ምን አለ ታዲያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? አባቴ እስከ ዛሬ ይሰራል አለ፣ እኔም ደግሞ እሰራለሁ። ያለውን እኮ ነው የተናገረው እኮ፣ የሌለውን እኮ አይደለም የተናገረው። ግን አላወቁም፣ ተሰነካከሉበት፣ ወደቁበት። ታሪኩ እስከዚህ ነው። የታሪኩ ምስጢራዊ ትርጉም ምንድን ነው? ይህን ምስጢር እንመልከት። በኢየሩሳሌም የበጎች በር ነበረ። በብሉይ ኪዳን በጎች ሊሰዉ የሚገቡበት በር ነበረ። በበጎች በር ለጊዜው ክርስቶስ ፍለጋ የገባው ያንን 38 ዓመት ሙሉ በደዳኛ ባልጋ ቁራኛ ተጣርቆ ይኖር የነበረውን ድዊ ፍለጋ ነው። በሽተኛውን ፍለጋ ነው። ሊያድነው ነው፣ አድኖታል። ምስጢሩ እንደዚህ ነው። ደዌው የአዳምና የኛ የልጆቹ ምሳሌ ነው። መጻጉዕ አዳምና ልጆቹ ነበር። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ እርደተ ሲኦል የተፈረደብን፣ በሥጋ ሞተን ወደ መቃብር፣ በነፍስ ሞተን ወደ ሲኦል መውረድ የተፈረደብን፣ የሞት ሞት የነበረብን እኛ፣ ሰው የሌለን እኛ፣ የሚረዳን የሚያድነን ሰው ያልነበረን እኛ ነን። 5500 ዘመን ሙሉ ስንሰቃይ የነበርን ድውያኑ እኛ ነን። ያንን በሽተኛ ያን መጻጉዕ ፍለጋ በበጎች በር የገባ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በቤተልሔም ዋሻ ተወለደ። እኛን ፍለጋ ነው። በበጎች በር ገባ። ብዙ ታሪክ ትቼ ብዙ የሚያናግር የሚያስተርክ ታሪክ ስለሆነ ብዙ ነው ታሪኩ።
ራሱ በጉ ሊሰዋ በበጎች በር ገባ። የሐዲስ ኪዳን መስዋዕት እኔ ነኝ ሲል በብሉይ ኪዳን ብዙ የበግ ጠቦቶች ተሰውተዋል። አሁን በሐዲስ ኪዳን መስዋዕቱ እኔ ነኝ ሲል በበጎች በር ሊሰዋ ወደ ኢየሩሳሌም ወደ ቀራንዮ ገባ። እንዲህ ብሎ መጥምቀ መለኮት ቅዱስ ዮሐንስ እንደመሰከረለት ነዋ በጎ ለእግዚአብሔር ዘያትት ወያስየስል ኃጢአተ ዓለም ነው ያለው። የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የተመዘገበ ኃይለ ቃል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሱ ሲመጣ አይቶ እሱን እያመለከተ ነው የተናገረለት። በበግ መሰለው። ትሕትናውን ሲያይ በግ አለው። በግ ትሑት ነው። አንገቱን ደፍቶ መሬት እያየ ነው ሄደው። አምላካችን ኢየሱስ ክርስቶስ መምህረ ትሕትና ነው። ከሰማየ ሰማያት መውረዱ ትሕትና ነው። ከቅድስተ ቅዱሳን ከድንግል ማርያም መጸነሱ ትሕትና ነው። በቤተልሔም ዋሻ በከብቶች በረት መወለዱ፣ በግርግም ላይ መተኛቱ፣ በቅጠልና በጨርቅ መጠቅለሉ ትሕትና ነው። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ ማደጉ ትሕትና ነው። ፈጣሪ ሳለ በፍጡሮች የጌቶች ጌታ ሳለ በባሪያው እጅ፣ ሰማያዊ ሳለ በምድራዊ እጅ መጠመቁ ትሕትና ነው። በተናቁት በአህያይቱና በውርንጫይቱ ላይ መቀመጡ ትሕትና ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርብ በማይችል ብርሃን የሚኖር እሳተ መለኮት እኮ ነው። በጸሎተ ሐሙስ ምሽት ተንበርክኮ አደግድጎ ማበሻ ጨርቅ ይዞ የደቀ መዛሙርቱ እግር ማጠቡ ትሕትና ነው። ለመስቀል ሞት የታዘዘ መሆኑ ትሕትና ነው። በሥጋ ሞቶ ወደ መቃብር መውረዱ ትሕትና ነው። ከጽንሰት አንስቶ እስከ ስቅለት ድረስ የተጓዘው ጉዞ የትሕትና ጉዞ ነው። ትሕትናውን ሲያይ በግ አለው። ሌላው የዋህነቱን ሲያይ በግ አለው። በግ የዋህ ነው። በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ ያለው መዋጋት ሲችል የቀራንዮ በግ የእግዚአብሔር በግ የዋሁ በግ አምላካችን ኢየሱስ ክርስቶስ እንደ በግ ጠቦት ሊሸለት በሸላቾቹ ፊት ምንም ሳይናገር ቆመ። መሸለት ማለት እኮ እንደዚህ ነው። ልብሱን ገፈፉና ተከፋፈሉ። ቀሚሱን አወለቁና ዕጣ ተጣጣሉ። አንድ ወጥ ስለነበረች ቀሚሱ እርቃኑን አዋሉት። በግ እየተሸለተ እሱ እየበረደው የሸለቱት ብርድ ልብስ እየሰሩ ሱፍ እየሰሩ እየለበሱ ይሞቃቸዋል። የኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል እርቃኑን ዋለ። በየዋህነት እኮ ነው። አስተውሉ ወገኖቼ፣ ቀንድ የተባለ ስልጣን ያለው የባህሪ አምላክ ነው። ከመቅጽበት ሊያጠፋቸው ይቻለው ነበረ፣ ግን ዝም አለ። ነቢየ እግዚአብሔር ቅዱስ ኢሳይያስ እንደዚህ ብሎ ይህንን አንስቶታል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ የተመዘገበውን ኃይለ ቃል እመለከተዋለሁ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። የዋህነቱን ሲያይ ነው በግ ያለው። በግ አራጆቹን ተከትሎ ይሄዳል። የእኛም አምላክ ኢየሱስ ክርስቶስ ሰቅለው ይገድሉት ዘንድ የነበራቸውን ተከትሎ ሄደ፣ መስቀል ተሸክሞ። ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ እንደተናገረ በቅዳሴው በቁጣ ጎተቱት፣ በፍቅር ተከተላቸው አለ። ሊሞትላቸው እንደ በግ በየዋህነት ተከትሎ ሄደ። የዋህነት እኮ ማለት እያወቁ እንዳላወቁ መሆን እኮ ነው። ለመከራ አሳልፈው እንደሚሰጡት ያውቃል። ሰቅለው እንደሚገድሉት ያውቃል። እያወቀ ግን እንዳላዋቂ ሆኖ ዝም አለ። ሲሰድቡትም መልሶ አልተሳደበም። የሚገርም ዝምታ ነው።
የዋህነቱን ሲያይ በግ አለው። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ ከነበሩት እንስሳት መካከል አንዱ በግ ጠቦት ስለሆነ አሁን የአዲስ ኪዳን መስዋዕት እኔ ነኝ ሲል በግ አለው። እንደዚህ ተብሎ ተጽፏል። ዕብራውያን ምዕራፍ 13 ቁጥር 12 ላይ ኢየሱስ ደግሞ ይላል በገዛ ደሙ በገዛ ምኑ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። ከበር ውጪ በቀራንዮ ኮረብታ ላይ በዕፀ መስቀል ላይ ተሰቅሎ በሥጋ ሞተ። በገዛ ደሙ ፈሳሽነት ሕዝቡን ሁሉ እንዲቀድስ ማለት ነው። በየዋህነት በትሕትና በመስቀል ላይ መስዋዕት ሆኖ ቀረበ በእውነት። ስለዚህ ነው እነሆ የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ ብሎ የመሰከረለት። በብሉይ ኪዳን ስለ ኃጢአተኛው መስዋዕት ሆኖ የሚቀርበው በግ የኃጢአተኛውን ኃጢአት ይሸከም ነበር። ካህኑ ምን ያደርጋል? እጁን በበጉ ላይ ይጭናል። ምን ማለት ነው? የኃጢአተኛውን ሰው ኃጢአት በጉ ተሸከመለት ማለት ነው፣ ወሰደለት ማለት ነው። ስለዚህ በጉ ይሰዋል፣ ደሙ ይፈሳል። በዚያ በበጉ ደም የኃጢአተኛው ኃጢአት ይሰረያል። አምላካችን ኢየሱስ ክርስቶስ ደግሞ ኃጢአታችንን ተሸክሞ በዕፀ መስቀል ላይ ተሰቀለ። ቅዱስ ጴጥሮስ እንዳነሳው ድውያን ነበርን፣ አመፀኞች በደለኞች ነበርን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ የተመዘገበውን ኃይለ ቃል መመልከት ትችላላችሁ። እርሱ ራሱ ይላል አምላካችን ኢየሱስ ክርስቶስን ነው በሥጋው ኃጢአታችንን በዕፀ መስቀል ላይ ተሸከመ ነው የሚል። በዕፀ መስቀል ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ ይላል። በእርሱ ቁስል እኛ ተፈወስን ያለውን ነው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል ብሎ እንዳነሳው በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ደዌያችን ኃጢአት ነበር፣ ሕመማችን መርገም ነበር፣ እሱን ተሸከመልን፣ ከአመፀኞች ጋር ተቆጠረም ይላል። በቀኙ ጥጦስ የሚባል ወንበዴ የተሰቀለ፣ በግራው ዳክርስ የሚባል ወንበዴ የተሰቀለ፣ መሀል ላይ እሱን ሰቀሉት። ለማሳሳት እኮ ነው። ሰዎች በቀኝ በኩል ሲመጡ ምንድነው? ወንበዴ። በግራም ሲመጡ ምንድነው? ወንበዴ፣ አመፀኛ። መሀል ላይ ያለውስ አመፀኛ፣ የአመፀኞች አለቃ ለማሰኘት ነው። ከአመፀኞች ጋር ተቆጠረ። ስለኛ ተገብቶ ሰው የለንም ነበራ። ከሞት ወደ ሕይወት የሚያሻግርን፣ ከጨለማ ወደሚደነቅ ብርሃን የሚያወጣን፣ ከሲኦል ወደ ገነት የሚያሻግርን፣ ከስራት የሚፈታን፣ ቀንበራችንን የሚሰብር፣ ወጥመዳችንን የሚበጣጥስ፣ ከዲያብሎስና ከሰራዊቱ እጅ የሚያድነን ሰው አልነበረንም። ሰው የለኝም ነበር ያለው። ሰው የለንም ነበር እኛም። ስለዚህ ሰው ያልነበረንን እኛን ሊያድነን፣ ሰው ሊያደርገን አምላካችን ሰው ሆነልን። ዳግም ሊወልደን በአምሳያችን ተወለደልን። በአዲስ ተፈጥሮ ሊፈጥረን የፍጡርን ሥጋ ለብሶ ተገለጠ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእሷ ተወልዶ ተገለጠልን። ለዚህ እኮ ነው ሊቀ መላእክት ቅዱስ ገብርኤል እንደዚህ ብሎ የተናገረው ለአረጋዊው ለቅዱስ ዮሴፍ ልጅም ትወልዳለች አለ። ጌታችን ከእመቤታችን ተጸንሶ ባለ ጊዜ እንዲህ ብሎ ተናገራት። ልጅም ትወልዳለች ለቅድስተ ቅዱሳን ለድንግል ማርያም። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። ከኃጢአታቸው ምን ይላቸዋል? ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ
ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ስሙን ኢየሱስ ተባለ ብሎ ንባቡን አመጣ። ኢየሱስ ማለት መቤዙ አዳኝ መድኃኒት ማለት ስሙ ነው። የሚያድነን ሰው አልነበረም። ስለዚህ እሱ ያድነን አምላክ ሰው ሆነልን። በእውነት ከኃጢአት በስተቀር በነገር ሁሉ አምላካችን ሰው ሆኖልን ሰው አድርጎናልና ቅዱስ ጳውሎስ እንዳለ ስለማይነገረው ስጦታው ክብርና ምስጋና ይግባው። አዎ ሰው ሆኖ ሰው አደረገን። ስለዚህ በበጎች በር ገብቶ መስዋዕት ሆነ። እሱ በግ ብቻ አይደለም፣ ቸር ጠባቂ መልካም እረኛም ነው። መልካም እረኛም ነው። አንድ ምስጢር ነው። ፍጻሜውን እናንሳ፣ ሌላ ነገር እናንሳ። አሁን በአዲስ ኪዳን በበጎች በር በኢየሩሳሌም በበጎች በር ያለች ቤተስዳ ቤተሳይል የምሕረት ቤት የፈውስ ቤት የቅድስት ቤተ ክርስቲያን ምሳሌ ናት። በጎች የሚገቡባት በጎች የኛ የሰው ልጆች ምሳሌ በጎቹ ለምን እንዲህ ተብሎ ተጽፏል። በነቢየ እግዚአብሔር በቅዱስ ሕዝቅኤል ላይ አድሮ የተናገረው ቃል ነው። አምላካችን እግዚአብሔር እናንተ ይላል በጎቼ ለጊዜው ለእስራኤል ዘሥጋ ተነግሯል። ፍጻሜው እስራኤል ዘነፍስ የአዲስ ኪዳን እስራኤሎች እኛንም ክርስቲያኖች የሚያመለክት ቃል ነው። እናንተም በጎቼ የማሰማሪያዬ በጎች ሰዎች ናችሁ፣ እኔም አምላካችሁ እግዚአብሔር ነኝ ይላል። በጎች በበጎች የምንመሰል እኛ የሰው ልጆች ነን። እኛ ክርስቲያኖች ነን። በበጎች በር ይኸው ቤተ ክርስቲያን በቤተስዳ ተገኝተናል። በምሕረት ቤት በፈውስ ቤት እንገባለን። በዚህ 5 እርከን 5 መመላለሻ አለ። 5ቱ እርከን የአምስቱ አዕማደ ምስጢራት ምሳሌ የምናውቀው ነው። የምስጢረ ሥላሴ፣ የምስጢረ ሥጋዌ፣ የምስጢረ ጥምቀት፣ የምስጢረ ቁርባን፣ የምስጢረ ትንሣኤ ሙታን ምሳሌ። በዚህ 5ቱ አዕማደ ምስጢራት ይነገራሉ፣ ይተረጎማሉ፣ ይሰጣሉ። ለዚህ ነው 5 እርከን አለ። ወደዚህ ገባን። ያ ከሰማይ ይወርድ የነበረው መልአክ የአባቶቻችን የካህናቱ ምሳሌ መልአኩ ከሰማይ ይወርድ እንደነበረ ለአባቶቻችን ለካህናት የተሰጣቸው ሰማያዊ ስልጣን ነው። ስልጣነ ክህነታቸው ሰማያዊ ነው፣ ከእግዚአብሔር የተሰጣቸው። ለጊዜው ለቅዱሳን ሐዋርያት የተሰጠ ፍጻሜው በቅዱሳን ሐዋርያት እግር እስከ ዕለተ ምጽአት ድረስ ለሚነሱ ለሃይማኖት አባቶች ለአባቶቻችን ለካህናት የተሰጠ ምንድን ነው ያላቸው? ቅዱሳን ሐዋርያት ሂዱና አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው ያለው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ተመዝግቦ እንደምንመለከተው። ስለዚህ መጠመቂያይቱ የልጅነት ጥምቀት የምንጠመቅባት መጠመቂያይቱ ያለችው በቤተስዳ በቤተ ክርስቲያን ነው። አጥማቂዎቹ ስልጣነ ክህነት ያላቸው አባቶቻችን ካህናት ናቸው። ወንዶቹ በ40 ቀን፣ ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወለድን፣ በሜሮን ከበርን፣ የአምላክን ቅዱስ ሥጋና ክቡር ደም ተቀበልን፣ በእግዚአብሔር ስም ተጠራን፣ እግዚአብሔርን በልጅ ክብር አየን፣ ለመንግሥተ ሰማያት ክብር ታጨን። አምላካችን እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃን። ይህ አንደኛው ነው። ሌላው አሁንም እንደ ቀድሞ ቤተስዳ ቤተሳሌ የምሕረት ቤት የፈውስ ቤት ቅድስት ቤተ ክርስቲያን መልአኩ የካህናቱ ምሳሌ፣ በጎች የኛ የሰው ልጆች ምሳሌ።
ልዩ አይነት ደዌያት የያዛቸው ድውያን በዚያ ይገኙ ነበር። የሥጋ ደዌ የያዘን በሥጋ የታመምን በልዩ ልዩ አይነት በሽታዎች የተያዝን በዚህች በቤተ ሳህል በቤተ ክርስቲያን ተገኝተን ከማንኛውም አይነት ደዌያችን እንፈወሳለን፣ እንድናለን። አሁን እንደ ብሉይ ኪዳኑ ጊዜ አንድ ሰው ብቻ ድኖ ሁለተኛ ሌላ ቀን ይጠብቅ አይባልም። አሁን በእምነት መምጣት ነው። በእምነት ከመጣንና ከተጠመቅን እንድናለን። መጽሐፍ እንደዚህ ይላል፣ ከእናንተ የታመመ ማንም ቢኖር ይላል የያዕቆብ መልእክት ምዕራፍ 5 ቁጥር 14 ጀምሮ የተመዘገበ ኃይለ ቃል ነው። ማንም ሰው በምንም አይነት በሽታ ከኛ መካከል ቢታመም የሕመሙን ምክንያት ምንም ይሁን የሥቃዩን መጠን የቱንም ያህል ይሁን ከእናንተ የታመመ ማንም ቢኖር እሱ የቤተ ክርስቲያንን ካህናት የሃይማኖት አባቶችን ወደ እሱ ይጥራ ወይም ወደ እነሱ ይሄድ በጌታችን በኢየሱስ ክርስቶስም ስም እርሱን ዘይት ቀብተው ቅባ ቅዱስ ቀብተው ይጸልዩለት ነው የሚለው። የእምነትም ጸሎት ድውዩን ያድነዋል፣ ጌታም ያስነሳዋል። ከበሽታው ማዳን ብቻ አይደለም የካህኑ ጸሎት፣ ከሞትም ያስነሳዋል። የኛ አምላክ ለሞተው ሕይወት የሚሰጥ ነው፣ ለተቀበረው ትንሣኤ የሚሰጥ ነው። ሁሉን ቻይ አምላክ ነው፣ የሚሳነው ነገር የለም። ስለዚህ ኃጢአትም ሰርቶ እንደሆነ ይሰረይለታል ነው የሚለው። በቤተ ክርስቲያናችን ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢር ምስጢረ ቀንዲል ይባላል። መብራቱ እየተበራ ቅባ ቅዱሱን በሽታኛውን እየቀቡት በመስቀል እየዳሰሱት ጸሎሉን እያጠመቁት ለበሽተኞች የሚጸለይ ጸሎት ነው። ይሄ መጽሐፋዊ ነው። ይሄን ደግሞ በድንገት ወይም በአጋጣሚ ሆነ አይደለም። ቅዱሳን ሐዋርያት ያደርጉት የነበረ ነው። እንደዚህ ተብሎ ተጽፏል። ብዙ አጋንንትን አወጡ ይላል ደቀ መዛሙርቱ። የማርቆስ ወንጌል ምዕራፍ 6 ቁጥር 13 ላይ እንደተመዘገበ ብዙ አጋንንትን አወጡ። እግዚአብሔር መንፈስ ቅዱስ በሰጣቸው ጸጋ ማለት ነው። ብዙ ደዌዎችንም ዘይት እየቀቡ ፈወሳቸው። ቅባ ቅዱስን ዘይት ሲባል ይሄ ገበያ የሚሸጠውን የምግብ ዘይት እየቀቡ ፈወሷቸው ማለት እንዳይመስላችሁ። ስለ እግዚአብሔር የተጠራበት የተጸለየበት ካህናት በእግዚአብሔር ስም የባረኩት በመስቀል የባረኩት ማለት ነው። ከማንኛውም አይነት ደዌ ይፈውሳል ቅባ ቅዱሱ። መስቀሉ፣ ጸሎሉ አምኖ መጠመቅ ነው፣ አምኖ መጠጣት ነው። የእምነትም ጸሎት ድውዩን ያድነዋል እኮ አለ። ካህኑም አምኖ የሚጸልየው ጥርጥር የለም። በሽተኛውም ሲጸለይለት በካህኑ ጸሎት አምላክ ያድነኛል፣ በጸሎሉ ድናለሁ፣ በመስቀሉ ድናለሁ፣ በቅባ ቅዱሱ ድናለሁ ማለት አለበት። የእምነት ጸሎት ድውዩን ያድነዋል፣ ጌታም ያስነሳዋል ይላል። ብዙ በሽተኞች እኮ ዛሬም እየዳኑ ነው በቤተ ክርስቲያን። በእውነት ቤተ ክርስቲያን የፈውስ ቤት ናት፣ የድነት ቤት ናት። በዓለም መድኃኒት የሌለው በሽታ የተባለ ወደ ነቀርሳነት ወደ ካንሰርነት ተለውጧል የተባለ በሽታ በቤተ ክርስቲያን ሲድን አይተናል። የተደረገላቸውም ቆመው ሲመሰክሩ ሰምተናል። በሽታህ አይድንም ተባልኩ። በሽታሽ አይድንም ተብዬ ነበር። ጸበሉን ጠጣው፣ በጸበሉ ተጠመኩ። ቅባ ቅዱሱን ካህናት ቀቡኝ፣ ጸሎት አደረሱልኝ። በቃል ኪዳኑ ታቦት ፊት ወድቄ አለቀስኩ፣ ተማጸንኩ። አምላኬ አዳነኝ፣ እኔን የሰማኝ እናንተንም ይስማ ብለው ሲመሰክሩ አይተናል።
ዛሬም አምላካችን ገቢረ ተአምራቱን እያደረገ ነው። ከኛ የሚጠበቀው አምኖ መቅረብ ብቻ ነው። እግዚአብሔር አምላካችን ዛሬም ይሄንን ክፉ ወረርሽኝ ትውልዱን ያስጨነቀውን በብዙ ሚሊዮን የሚቆጠሩ የሰው ልጆችን የቀሰፈውን ብዙዎቻችንን ስጋት ላይ የጣለውን ዛሬም ብዙዎች በዚህ ጉዳይ እያማጡ ነው ያሉት፣ የተጨነቁ ነው ያሉት። እግዚአብሔር በምሕረቱ ዳሶ የታመሙትን በዓለም ዙሪያ ያሉትን የሰው ልጆች በሙሉ ይፈውስልን። ይህንን ክፉ ወረርሽኝ ከምድራችን ላይ ይንቀልልን። አዎ እንግዲህ ፍጻሜው ይሄ ነው። ዛሬ እኛ ከዚህ ምን ልንማር ይገባናል? ይህን አንስተን እንጠቀልለዋለን። የታሪክ ሰዎች ብቻ እንዳንሆን በታሪኩ መስታወትነት ሕይወታችንን እንመለከታለን። በታሪኩ ሚዛንነት ሕይወታችንን እንመዝናለን። ዛሬ እንዲህ ይለናል አምላካችን እኛንም ልትድን ትወዳለህን ብሎ የጠየቀ አምላክ ዛሬም ልትድኑ ትወዳላችሁን ይላል። ጥያቄው ለእኛም ቀርቧል። እኛ ክርስቲያኖቹ በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች በሃይማኖት በኩል አምነናል፣ ተጠምቀናል፣ በስሙ ተጠርተናል፣ እግዚአብሔርን በልጅነት ክብር አይተናል። ስለዚህ በዚህ ጉዳይ አንጠየቅም። ክብር ምስጋና ይገባ አምላካችን እግዚአብሔር። አንጠይቅም። ለምን? የእግዚአብሔር ልጆች ነና፣ በቃ አምነናል። በዚህ ጉዳይ አንጠየቅም። አሁን ልትድን ትወዳለህን ሲል አምነን ተጠምቀን በስሙ ተጠርተን ከርኩሰት ተቀድሰን የኃጢአታችንን ስርየት አግኝተን ሳለን እንደገና ግን በበደል የወደቅናለን። ምንድን ነበር ያለው? ያንን ሰው ትዝ ይላችኋል? አሁን ብለሃል ነው ያለው። ከዚህ ባሰ እንዳይደርስብህ ወደፊት ኃጢአት አትስራ ነበር ያለው። አዳምና ልጆቹን አድኗል። ቅዱስ ሥጋውን ቆርሶ ቀድሶናል። ክቡር ደሙን አፍስሶ አክብሮናል። ነፍሱን ለመስቀል ሞት አሳልፎ ሰጥቶ በሞቱ ሞታችንን ሽሯል። በትንሣኤው ትንሣኤያችንን አብስሯል። መከራ እየተቀበለ አድኖናል። እየተዋረደ አክብሮናል። እየቆሰለ ፈውሶናል። በዚህ በኩል ጥያቄ የለም። ከሱ የተነሳ ማለት ነው። ግን ከተቀደስን በኋላ የረከስን አለን። በእውነት ካከበረን በኋላ የተዋረድን አለን። ከተፈወስን በኋላ ከኃጢአት ደዌያችን ከመርገም ደዌያችን ከተፈወስ በኋላ እንደገና በኃጢአት የታመምን አለን። ኃጢአት ደዌ ነው፣ ደዌ ያደርጋል። ማን ነው ያልበደለ? ማን ነው ኃጢአት ያልሰራ? ማን ነው ያልረከሰ? ወይ በሐሌው በምኞት በድለናል፣ ክፉ እየተመኘን፣ ወይ በነቢብ ክፉ ቃል እየተናገርን በድለናል፣ ወይ በገቢር ክፉ ስራ እየሰራን በድለናል። ከኛ ለመሆኑ ልቤን አነጻው የሚል ሰው ይኖር ይሆን? ከኃጢአት ጠራው የሚል ሰው ይኖር ይሆን? ሰሎሞን እንዲህ ያለው ምሳሌ 20 ቁጥር 9 ላይ ልቤን አነጻው ከኃጢአትስ ጠራሁ የሚል ማን አለ? የኃጢአቱ አይነት ይለያያል፣ የበደልም መጠን ይለያያል። በአንድ ወይም በሌላ መንገድ ግን በኃጢአት ታመናል። በአምልኮተ ጣዖት የታመምናለን፣ በዝሙት የታመምናለን። መቅደስ አካላችንን በዝሙት ያረከስን፣ ከዚህም ከዚያም እየደረስን እንደ ውሻ እየተልከሰከስን በሴሰኝነት እየተመላለስን የረከስን የታመምን ሰዎች አለን። ጽንስ በማስወረድ ነፍስ በመግደል የታመምን ሰዎች አለን። በጎጠኝነት በመለያየት በመበላላት የገዛ ወገንን በመጥላት የታመምናለን። ፍርድ በማጓደል ድሃ በመበደል ጉቦ በመቀበል ሰነድ በመሰረዝ በመደለዝ በሚዛን በማጨበርበር የታመምናለን። ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በመደነስ
በሲጋራ በጫት በሐሺሽ ሱስ የታመምናለን። በትዕቢት በሐሜት በተንኮል በሽንገላ በሐሰት በሰይጣናዊ ቅናት የታመምን ሰዎች አለን፣ ድውያንን። አሁን ከቅዱስ ዳዊት ጋር እንዲህ እንበላዋ አምላካችንን አቤቱ ማረን እንበለው። አንተን በድለናልና ነፍሳችንን ፈውሳት እንበለው። መዝሙር 40 ቁጥር 4 ላይ ተመዝግቧል። አዎ የኛ ሕይወትስ ምን ይመስላል? ስንት ዓመት ሆነን በኃጢአት ታመን በኃጢአትና በበደል አልጋ ላይ ተጣብቀን ስንኖር ስንት ዘመን አስቆጠርን? መጠየቅ ነው፣ አላስም መመርመር ነው። ልትድኑ ትወዳላችሁ ይለናል። አስገድዶ አያድንንም፣ አስገድዶ አያጸድቀንም፣ ግን አስፈቅዶ ያድነናል። ብትወዱኝስ ትእዛዜን ጠብቁ እያለ ያድነናል። ከወደዱን ትእዛዙን ጠብቅ። ቅዱስ ዳዊት ከቤርሳቤ ደርሶ በዝሙት በረከሰ ጊዜ ኦርዮንን አስገድሎ እጆቹ በንጹሕ ሰው ደም በታጠቡ ጊዜ ምን አለ? እስቲ በሉ ከኔ ጋራ ከስንፍና የተነሳ በሉ ቁስሌ ሸተተ በሰበሰም። በመንፈሳዊ አፍንጫ ሲሸተት በዚያ ጊዜ በኃጢአት በወደቀ በበደል በረከሰ ጊዜ የቅዱስ ዳዊት ሕይወት ዝሙት ይሸት ነበር፣ ደም ይሸት ነበር። የእኛስ ሕይወት ምን ይሸት ይሆን? የአንዳንዶቻችን ጣዖት ይሸታል፣ ዝሙት ይሸታል። አዎ ጉቦ፣ ስካር፣ ዳንኪራ፣ ሱስ ይሸታል። ቅናት፣ ተንኮል ይሸታል። አሁን ከዚህ ውስጥ መውጣት አለብን። ቂም የሚሸት ሕይወት ያለን ሰዎች አለን። ከቅዱስ ዳዊት ጋር እንዲህ ብለና መዝሙር 37 ቁጥር 5 ጀምሮ ነው። ከስንፍና የተነሳ ቁስሌ ሸተተ በሰበሰም፣ እጅግ ጎሰቆልኩ ተዋረድኩም አለ። በቃ ተዋርደናል። እኛ እባካችሁ ድዊነንና ማረንን በለው። ታውከናል፣ ታመናል፣ የተጨነቅን ነው። የሚረዳን የሚያድንን የኃጢአታችንን ስርየት የሚሰጠን የሚቀድሰን አምላካችን እግዚአብሔር ነው። አሁን የሱ ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱም ነው። ለምን ረከሳችሁ አይደለም፣ ለምን አትቀደሱም ነው። ለምን በደላችሁ አይደለም፣ ለምን አትመለሱም ነው። አዎ ሐኪም ቤቷ ቅድስት ቤተ ክርስቲያን ናት። ሐኪሞቹ ካህናት ናቸው። መድኃኒቱ የእግዚአብሔር ቃል ነው። መድኃኒቱ ሥጋውና ደሙ ነው። ኃጢአታችንን ለካህናቱ መናዘዝ መናገር ይገባል። ቀኖናችንን እየፈጸምን እንደ ቸርነት ነው እንጂ እንደ በደላችን አይሆን እያልን ወደ መድኃኒቱ ወደ ሥጋውና ወደ ደሙ መቅረብ ነው። መቼስ አንድ በሽተኛ ሐኪም ቤት ሄዶ ሐኪሙን ስላየ ሐኪም ቤቱን ስላየ መድኃኒቱን ስላየ ብቻ አይደለም። ሐኪም ቤት ሄዶ በሽታውን ለሐኪሙ ተናግሮ ሐኪሙ ያዘዘለትን መድኃኒት በአግባቡ ወስዶ እግዚአብሔር ከፈቀደ ይድናል። ያለበለዚያ አይሆንም። አንዳንዶቻችን እኮ ሐኪም ቤተ ክርስቲያን መጥተን አይተን ነው የምንሄደው። ካህናቱን አይተን ነው የምንሄደው። ሰዎች መድኃኒቱን ሥጋው ደሙን ሲቀበሉ አይተን ነው የምንሄደው። ምን ይላሉ አበው? በሽታውን የደበቀ ሰው መድኃኒት አይገኝለትም። እውነት ነው፣ አይገኝለትም። መጽሐፉም ደግሞ እንደዚህ ይላል፣ ኃጢአቱን የሚሰውር ሰው አይለማም ይላል። የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ምሳሌ 28 ቁጥር 13 ላይ የተመዘገበ ቃል ነው። ኃጢአቱን የሚሰውር የሚደብቅ የሚሸሽግ ሰው አይለማም፣ አይጠቀምም፣ አይድንም። የሚናዘዝባትና መናዘዝ ብቻ አይደለም፣ የሚተዋት ምሕረትን ያገኛል፣ ይቅርታን ያገኛል። እንናዘዝ ኃጢአታችንን፣ ከዛ ቀኖናችን ጨርስ። የጾሙን፣ የጸሎቱን፣ የስግደቱን፣ የምጽዋትን ቀኖናን ጨርስና በትህትና እንቅረብ ወደ መድኃኒቱ። አሁን እየጾምን ነው። ጾም ትፈውስ ቁስለ ነፍስ ነው ያለው ሊቁ። እውነት ነው። ጾም የነፍስን ቁስል ትፈውሳለች። በጾም በጸሎት በስግደት ቁስላችን ይፈወሳል። ያልቆሰለ ሰው የለም። የቆሰልንበት የኃጢአት ጦር ይለያያል እንጂ ተወግተን ቆስለናል። አምላካችን አሁንም ይፈውሰን።
ለመፈወስ ግን መፍቀድ አለብን፣ መውደድ አለብን። አስገድዶ አያጸድቀንም፣ አስገድዶ አያድነንም። ከስጋም ደዌ ለመዳን መፍቀድ አለብን፣ መውደድ አለብን። በነፃ ነው የሚያድነን አምላካችን። አንዳንዶቻችን አሁን ዋጋ የማይከፈልበትን ነገር ክብር አንሰጥም። ትልቁ ችግራችን ይሄ ነው እንጂ መድኃኒቱ እኮ አለ፣ ጸበሉ አለ፣ መስቀሉ አለ፣ ካህናቱ አሉ፣ ምንም ችግር የለም። ግን ምንድነው አንዳንዶቻችን እንጠራጠራለን። አንዳንዶቻችን ደግሞ ማጣት ይመስለናል። አንዳንዶች እኔ ምን አጣሁና ነው ጸበል የምጠመቀው የሚሉ ሰዎች አሉ። ደሃ አይደለሁ እኔ ባለጠጋ ነኝ ይላሉ። አንዳንዶች ደግሞ አለማወቅ ይመስላቸዋል። እኔ 2 እና 3 ዲግሪ አለኝ የተማርኩ ሰው ነኝ፣ እንዴት እዛ ወርጄ ደግሞ ጸበል እጠመቃለሁ እጠጣለሁ የሚሉ ሰዎች አሉ። በማቃለል ማለት ነው። ዓለሙ ዛሬ ከዘመኑ ወረርሽኝ ቸነፈር ከኮረና መች በገንዘቡ ዳነ፣ መች በስልጣኑ ዳነ፣ መች በእውቀቱ ዳነ። እንግዲያውማ በዚያ ቢሆን ኖሮ ኃያላኑ ባላለቁ ነበረ። ግን ያ ከንቱ እኮ ነው። እግዚአብሔር ካላዳነ የሰው ማዳን እኮ ከንቱ እኮ ነው። ገንዘብም አያድንም፣ ስልጣንም አያድንም፣ እውቀትም አያድንም። አይተናል። ለኛ ለኢትዮጵያውያንና ለአፍሪካውያን በጣም ብዙ ሚሊዮን ሕዝብ ያልቃል ብለው ደግሰው ነበር ሞት። የኛ አምላክ ታሪካችንን ለወጠ፣ ነገራችንን ገለበጠ። ይሄው በጤንነት አለን። ይሄው ካይምሮ በላይ እስኪገርማቸው ድረስ ይሄን ያደረገን አለ እግዚአብሔር አምላካችን ነው። ከኛ የሆነ ምንም የለም። የትኛው አቅማችን፣ የትኛው ገንዘባችን፣ የትኛው ስልጣኔያችን፣ የትኛው ዘመናዊ የሕክምና መሳሪያችን ነው? የትኛው አመጋገባችን፣ የትኛው የተመጣጠነ ምግብ ስንበላ ነው? እኛ እንድናውቀው የለ እንዴ? ግን እግዚአብሔር ቸር አምላክ ነው። አመንነው፣ አሳልፎ አልሰጠንም። ይሄው በምሕረቱ ጎበኘን። አሁንም ያድነናል፣ ይፈውሰናል። ብቻ ልትድኑ ትወዳላችሁን ይለናል። አስገድዶ ስለማያድን እንፍቀድና እንምጣ። ጥቂት ነገር ላንሳና ልጠቅልለው። ዛሬ ልቡ ያልቆሰለበት ሰው የለም። በግል ሕይወት ይሆናል፣ በማህበራዊ ሕይወት ይሆናል፣ እንደ ሀገር ልቡ ያልቆሰለበት ሰው የለም። ምክንያቱ ይለያያል። ምናልባት አንዳንዶች ጤንነት ብቻ አይደለም፣ እንጀራ በማጣት ልባቸው የቆሰሉ ሰዎች አሉ። ኑሮ ከብዷቸው፣ ሰላም ፍቅር በማጣት በቤተሰብ ውስጥ በትዳር ውስጥ ልባቸው የቆሰሉ ይኖራል። ዘር በማጣት ፍሬ በማጣት ልጅ በማጣት ልባቸው የቆሰሉ ሰዎች ይኖራሉ። ሰው የማያውቅልን እኛና እግዚአብሔር የምናውቀው ቁስል አለ። እንደ ሀገር ዛሬ ቆስለናል። ኢትዮጵያውያን ቆስለናል። በመለያየት በመበላላት እርስ በርስ በመጠላላት ቆስለናል፣ ታመናል። እግዚአብሔር ይማረን። ኢትዮጵያ እናታችን ታመናል፣ ልጆቿ ታመዋል። ህመም ላይ ያለ ነው። ስንት ዓመት ሆነን ስንሰቃይ። ያ ደዌ 38 ዓመት ሙሉ ተሰቃየ። እኛ ኢትዮጵያውያን ስንት ዓመት ሆነን ስንሰቃይ፣ የተሻለ ነገር ስንጠብቅ፣ ተስፋ ስናደርግ የምናየው አስጨናቂ ነገር ነው። የምንሰማው ሁለቱም ጆሮአችንን ጭል የሚያደርግ ነገር ነው። ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ ነፍሰ ጡር መውለጃ ወራት የደረሰውን ማህፀኗን ቀደው ጽንስ አውጥተው ሲጥሉ፣ ወልዳ የምታጠባ አራስ እንክብካቤ የሚገባትን በግፍ ሲገድሉ፣ ወገኖቻችን እንደ በግ እንደ ዶሮ ሲታረዱ እኮ አይተናል። ቁልቁል ሲሰቀሉ፣ በሰይፍ ሲቀሉ፣ በእሳት ሲቃጠሉ እኮ አይተናል። ከዚህ በላይ ምን የሚያም ነገር አለ? ምን የሚያስጨንቅ ነገር አለ? ከዚህ የከፋ ምን ይመጣል? ዛሬ እኮ አስከሬን መቁጠር እኮ ነው። ዛሬ ያስጨንቃል። የምንለው ምሰባ አስጨናቂ ነው። ታመናል። እግዚአብሔር በቃችሁ ይበለን። በገዛ ሀገራችን ስደተኞች ሆነናል። ግራ ገብቶናል። ታውከናል። ሰው የለንም አለ ያ ደዌ። እኛ እኮ ዛሬ ሰው የለንም። እግዚአብሔር ሰው ይስጠን። እግዚአብሔርን የሚፈሩ ሰዎች፣ ሰውን የሚያፍሩ ሰዎች
ለሕዝባቸው የሚራሩ ሰዎች እግዚአብሔር ይስጠን። እኛንም ሰው ያድርገን። እኛም ሰው እንሁን። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያያል። ሰው ሆነው የተፈጠሩ ሰዎችማ ከ7.5 ቢሊዮን በላይ አሉ በዓለማችን ውስጥ። ሰው ሆነው የሚኖሩ ሰዎች ግን ጥቂቶች ናቸው። አንዳንዶች ሰው ሆነው ተፈጥረው እንደ እንስሳት ይኖራሉ። እንብላ፣ እንጠጣ፣ ነገ እንሞታለን እያሉ የማያውቁት ሀገር አይናፍቅም። ማን ሄዶ የመጣ ማን ሞቶ የተነሳ ይላሉ፣ ይዘብታሉ። አንዳንዶች ሰው ሆነው ተፈጥረው አውሬ ሆነው ይኖራሉ። አረ አንዳንዶቹ ከአራዊት የጨከኑ የከፉ ናቸው። እንዴ ሰው እኮ አውሬ አስለምዶ ከአውሬ ጋር እየተጫወተ እኮ ነው። ታውቃላችሁ ኢትዮጵያ ውስጥ እዚህ ሐረር አካባቢ ጅብ አስለምዶ ከጅብ ጋራ የሚጫወት ሰው አለ። በእጁ ብቻ አይደለም ስጋ የሚያበላው፣ አንዳንድ ጊዜ በአፉም ለጅብ ያበላል። ሰው ከጅብ ጋር ይጫወታል፣ ጅብ አስለምዷል። እንዴት ነው ወገን በወገኑ ላይ አውሬ ሆኖ ወገኑን የሚገድለው የሚያጠፋው? በጠራራ ፀሐይ በንጹሃን ደም የሚታጠሩ ሰዎች ከአራዊት የከፉ። እግዚአብሔር ለነኚህ ልብ ይስጥልን። ኢትዮጵያውያን ይህ አልነበረም መልካችን፣ ይህ አልነበረም ጠባያችን። በቤታችን ያደገውን ዶሮ እኮ ለበዓል አርደን ለመብላት እንሳሳለን እኮ። እንዲህ እኮ ነው የሚሉት እናቶቻችን። የማ ዶሮ ከልጆቼ እንዳንዱ ነው ማየው። ጥሬ እየበተንኩለት እየቆረጠም ውሃ እያቀረብኩለት እየጠጣ ነው ያደገው። የፈጠረው አምላኩ ይውሰደው እንጂ አይኔ እያየ በአንገቱ ላይ ቢላዋ አያርፍም ነበር። እሱ ፋንታ ከገበያ ሌላ ዶሮ ገዝተው ማያውቁትን ዶሮ አርደው ይበላሉ። የሚያውቁት እቤት ያደገ አይበላም። ለዶሮ የሚራሩ አባቶች እናቶች ያሉን ኢትዮጵያውያን ዛሬ ወገናችን መራራት አቃተን። የኛ ወገኖች እኮ ናቸው እንግዲህ የሚፈጽሙት፣ ከሌላዎቹ እኮ አይደሉም። ኢትዮጵያውያን ናቸው እኮ። የአጥንቶቻችን ፍላጮች የስጋዎቻችን ቆራጮች እኮ ናቸው የሚያደርጉት ከክፉ ተምረው። እግዚአብሔር አሁንም ልብ ይስጣቸው። ለኛም እግዚአብሔር ፈውሱን ያድለን። መጽሐፍ እንደዚህ ይላል፣ እኔ ፈዋሽህ እግዚአብሔር ነኝ ይላል። ፈዋሻችን ማን ነው? እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ ተመዝግቧል። እኔ ፈዋሽ እግዚአብሔር ነኝ። ከስጋ ደዌም ከነፍስ ደዌም የሚፈውሰን የሚያድነን እውነተኛው መድኃኒታችን አምላካችን እግዚአብሔር ነውና አሁንም ከስጋ ደዌያችንም ከነፍስ ደዌያችንም ሁላችንን ይፈውሰን። ሁለት ነገር ላንሳና ይብቃኝ። ከኔ ጋራ እንድትሉት እፈልጋለሁ ይህንን ቃል። ልባቸው የቆሰሉትን በሉ ይፈውሳል፣ ሕመማቸውንም ይጠግናል። መዝሙር 146 ቁጥር 4 ላይ የተመዘገበ ቃል ነው። ልባቸው የቆሰሉትን ምን ይላል? ይፈውሳል። ሕመማቸውን ምን ይላል? ይጠግናል። አሁን ልቡ ያልቆሰለ ሰው ይኖር ይሆን? ጤነኛ አእምሮ ኖሮት ልቡ ያልቆሰለ ያልታመመ የማይጨነቅ ሰው ይኖር ይሆን? ሲመሽ እኮ እንዴት አድርጎ ይነጋል ነው። ሲነጋ እኮ እንዴት አድርጎ ይመሻል ነው። መቼስ የመከራ ቀን ቶሎ አይመሽም፣ የመከራም ሌሊት ቶሎ አይነጋም። እየተጨነቅን ነው ያለ ነው። ፍጹም መረጋጋቱን፣ ፍጹም መጽናናቱን፣ ፍጹም ሰላሙን፣ ፍጹም እረፍቱንና ደስታውን እግዚአብሔር ለሁላችንም ይስጠን። እባካችሁ የዲያብሎስና የሰራዊቱ ባሮች አንሁን። ምንድን ነበረ ያንን ሰው ያለው? አሁን ድነሃል፣ ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ ነው። ዛሬም አምላካችን እንዲህ ይለናል በቅዱስ ጳውሎስ በኩል በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቆሙ፣ እንደገናም በባርነት ቀንበር አትያዙ ይላል ገላትያ ምዕራፍ 5 ቁጥር 1 ላይ። በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። ውድ ዋጋ ከፍሎ፣ የመጨረሻ ዋጋ፣ መተኪያና መለኪያ የሌለው ዋጋ ከፍሎ ነጻ አውጥቶናል። በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። እንግዲህ ጸንተን እንቁም፣ ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ እንደገናም በባርነት ቀንበር አንያዝ። የጣዖት የዝሙት
የማንኛውም ኃጢአትና በደል ባሪያ ከመሆን እግዚአብሔር ያድነን። የመለያየት የመበላላት ባሮች ከመሆን ያድነን። ይሄ ለኛ ያለውን ያጠፋል፣ እኛንም ያጠፋናል። ከዚህ የምናተርፈው ምንም ነገር የለም። እግዚአብሔር የታመምነውን የምንጨነቀውን ሁሉ በቸርነቱ ዳሶ ይፈውሰን። ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6 የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።